ቃልዲስ ፖድካስት ትዝታውን በድምጽ ትዝታውን በድምጽ የተወደዳችሁና የተከበራችሁ የወሳብ ሚዲያ አድማጭ ተመልካቾቻችን እንደምን ሰንብታችኋል? እነሆ ዕለቱና ሰዓቱ ደርሶ ከች ብለናል። ባለፈው ክፍል 2 ካስደመጥናችሁ መካከል በሕፃኑ ህመም ምክንያት ጠንፌ እንቅልፍ በዓይኗ ሳይዞር ነቃች። ሁሉም ሕፃኑን ማሳከሚያ ያገኝ ዘንድ እንዲሁም ለማሳከም ሐኪም ቤት ለመሄድ እረፍት ያስፈልገዋልና እረፍት ለመጠየቅ ወደ ፋብሪካው ሄዷል። ፍቃዱ ተሳክቶለት ከቢሮ ሲወጣ ሁሉም ሰራተኛ ኩንታሉን ተሸክሞ ይራወጣል። ዳይ አፍጥኑት፣ ዳይ አፍጥኑት እንጂ ይላል አስተባባሪያቸው። በመሃል ሀሳብ ወስዶት ልጅህን ቅበር ከመባል ኑ ልጅ አርፏልና እናቃበር ማለት ሳይሻል አይቀርም እያለ ሲመለከታቸው ለምን ብር አልጠይቃቸውም ማለትም ብድር ብሎ ሁሉንም ቢጠይቅ የላቸውም። ጌታ ጋሊብ ሁል ጊዜ ሀበሻ ስራ አይወድም ለዛ ነው እንደኔ ዲታ ያልሆነው እያሉ ይሳለቃሉ። ግን እኮ ከሳቸው ስራ ወዳድነት ሳይሆን ይዳ ህዝብ ነው ነጭ ላቡን በመቀመጫው ስር እስኪንጠፈጠፍ የሚለፋው። ብሩን እሳቸው ላጥ ያደርጋሉ። ገንዘቡ ለእነዚህ ሰዎች አይደርስም። እንኳን ሀብታም ሊሆኑ እወር እንኳን መሙላት አቅቷቸዋል። አበበ ራሱ የሞፎ ብድር አለበት። ካላላ ትናንት ጫማውን ሸጦ ነው ራት የበላው። እርገጤ ራሱ የቤት ክራይ መክፈል አቅቶት ሊባረር ነው። ወይ ጉድ! 2 ብር አይደነት መልኩ እንዴት አይነት ነው? 2 ብር በማጣቴ ምክንያት ልጅ ላጣው? ይህማ አይሆንም። ጫማዬንም ቢሆን እንኳን ይሸጣል። ይህ ጫማ ጭራሽ አርጅቷል፣ ምኑን ይሸጣል ብሎ ግቢውን ለቆ ወጣ። 2 ብር በማጣቱ ምክንያት ልጁን ያጣው ይሆን? በክፍል 3 የምንመለከተው ይሆናል። ተራኪ ካሲኤል መላኩ፣ አዘጋጅ ቃል ኪዳን አየለ። ቱሉ ፎርሳ ክፍል 3 አሁን ይቀጥላል። ክፍል ቱሉ አይኑ ረጠበ፣ ቅልጥሙ ካደው፣ ይንቀጠቀጥ ጀመር። እየተገላመጠ ከግቢ ወጣና ከአጥሩ ስር ኩርምት አለ። ዘበኛው መጣ። ስማ ሰውዬ ምን ሆነሃል? ፍርሃት ይዞኛል። ቤት የለህም? አለኝ። ቤት ነው የኔ ቤት። ሰክረሃል መሰል። ቱሉ ደረቅ ሳቅ ያዘው። ከቶውንም ይንፈቀፈቅ ገባ። አፈፍ ብሎ ተነሳና ቆመ። እኔ ልሰክር። ቱሉ ሽቅብ ይሮጥ ጀመር እየሳቀ እንደሰከረ ሰው ለብቻው እየፈነደቀ። ምን ይታወቃል ሰክሮ ይሆናል። እየሮጠ ወደ ቤቱ ሄደ። ከደጃፉ ቆመ። ጸጥ አለ። ለንቦጩን ጣለ። ማልቀስ ቃጣው። ልጁ ሞቶ ይሆን ወይስ ገና ሞቶ አላበቃ? እንደ ደህና ሰው ወደ ቤት ገባ። ቀናት ሁሉ ምን አልሽኝ? የት መቼ? ብሩን አገኘ? አዎን። ጎሽ እንካ ልጁን ያዝልኝ። ከማማ ከወደሬ ቤት ዣንጥላ ተውሼ ልምጣ። ፀሐዩ ገሯል። ካዛንቺስ ሐኪም ቤት ልትሄጂ? አዎን። አይ አትሄጂ ጠንፌ አትሄጂ። ምንም ዋጋ የለው። እኔ አውቀዋለሁ። ዋጋም የለው? ምን ነው? ለምን ዋጋ የለውም? አሁን ስመጣ እዛ ጋር እንትን አገኘኝ። ምን? ይሄ ምንድነው ስሙ? ትልቅ ሰው ጠጉሩ በጣም ትልቅ ቃልቻ አገኘው። ዋና ባህታዊ መስቀል ሁሉ የያዘ ትልቅ አዋቂ። ታዲያ ምን አለ? አትድከም አለኝ። አትድከም? አዎን። ልጁ አይድንም አለኝ። ጠንፌ ከመሬቱ ላይ ልጇን እንደታቀፈች ሟሟች። ክንዷ የታቀፈችውን ሕፃን ገለጥ አድርጋ ፊቱን አየችው። ትኩሳ የጠበሰው ጨቅላ በትኩስ እንባ ቀቀለችው። ተንሰቀሰቀች። ልጄ
ልጄ፣ ወይኔ ልጄ ብላ በተሸነፈ ድምፅ አለቀሰች። ቱሉ ቤቱን ጥሎ ወጣ። ራቅ ብሎ ከምድሩ ላይ ቁጭ አለ። ወይኔ ልጄ፣ ልጄን በላሁ፣ ነፍሴን በውሸት ሸጥኩ፣ ወይኔ ወይኔ አለ። ይነደው ጀመር። ቱሉ ዋሽቶም አያውቅም አለ ዛሬ። አይሆንለትም። ያየውን አላየውም ያለበት ጊዜ ነበር። ሳያይ አየው ያለበት ጊዜ ግን ያለ ዛሬ። ቱሉ እንባ አልወጣው። አንጀቱ ግን ተንሰፈሰፈ። ቁጭ ብሎ ወባ እንደያዘው ይንዘፈዘፍ ጀመር። ስለ ኑሮ እያሰበ ራሱን ረገመ። ቱሉ ፎርሳ፣ ምንድን ነው ወደክ እንዴ? እኔ አዎን፣ የለም አለሁ። በልተነሳ እንካ ትንሽ ገንዘብ። ገንዘብ ምንድን ነው እሱ? ጋሼ ምትኩ ልጄ ሞተ። የእድር ገንዘብ ነው እንዴ? ምንድን ነው የምትለው ቱሉ ፎርሳ? ትቃዣለህ ልበል? እንካ 20 ብር የሰራተኛ ማህበር ነው፣ ወደፊት ትከፍላለህ። ማህበር? የእኛ ማህበር ለእኔ ነው 20 ብር? ኋላ ትፈርማለህ። አሁን እቸኩላለሁ፣ ወደ ፋብሪካ ልመለስ ነው። ጠፍቼ ነው የመጣሁት ልሰጥህ። ቱሉ ብቻውን ቀረ። እሱና 20 ብሮች፣ አንድ ቀይ፣ አንድ ቢጫ፣ 5 አረንጓዴ ብሮች። የሚሰራው ጠፋው። ፊቱን ጠረገው፣ ቆጠረው። አልማለሁ ልበል አለ ለራሱ። ራሱን አራገፈ። የለም ህልም አይደለም። እየሮጠ ወደ ቤቱ ገባ። ጠንፌ ከልጅዋ ጋር ተኮራምታ ትንሰቀሰቃለች። በሩን በርግዶ ዘሎ ገባ። ጠንፌ ብሎ ተጠራ። ቀና ብላ አየችው። ፊቷ ንፍሮ ይመስላል። እንሂድ ጠንፌ። የት? ሐኪም ቤት። የውራኤሏ ሐኪም እጇ መድኃኒት ነው ብለሽ የለም? የለም፣ ዋጋም የለው፣ ከንቱ ነው። ለምን ዋጋ የለውም? ልጄ ከሞት አይድንም። እንዴት አወቅሽ? ያገኘው አዋቂ ሰው አይድንም ብሎ የለ? እሱን ተዩ፣ አያውቅም። ያውቃል ቱሉ፣ ሰውየው ያውቃል። ቱሉ ደነገጠ። በገዛ ገመዱ እንደተተበተበ ገባው። ስሚ ጠንፌ፣ መጨረሻ ያለኝ እኮ ሐኪም ቤት ከሄደ ይድናል ነው አላት። የት ሐኪም ቤት ሂዱ አለ? የውራኤሏ ሐኪም ቤት፣ ከካሳንቺሷ ሐኪም ቤት አለና 20 ብር አጠገቡ አስቀመጠ። ቀና ብላ አየችው። ለመጠየቅ ጊዜም የላት። ወደ ሐኪም ቤት ጠንፌና ቱሉ ልጁን ይዞ በረሩ። በ3ኛው ቀን ሕፃኑ እንደ ልብ ይጠባ ጀመር። ዳያን ያለው መቼም አይሞት። ብቻ ከልጁ መዳን ጋር ከቤቱ ጸጥታ ሰፈነ። እንደ ቀድሞ መነጋገር፣ መጨዋወት ቀረ። ሁለቱም ተፈራሩ። ጠንፌ ባሏን ሰረቅ አድርጋታይና ቁና ትተነፍሳለች። ለመጠየቅ ተከጅልና መልሳ ጥያቄውን ትተዋለች። አንድ ማታ ከራት በኋላ ድፍረቷን ሁሉ ሰብስባ ቱሉ አለችው። ድምጿ ጸጥታውን ሲሰብር ቤቱ የፈረሰ ያህል ሆነ። ምን ነው ጠንፌ? አንድ ነገር ልጠይቅህ። ምንድን ነበር ጠንፌ? 20 ብር ከየት አመጣኸው ቱሉ? ድንገት በሩ ተንኳኳና ተከስተ ገባ። መሽቷል። 3 ሰዓት ሊሆን ነው። እንዴት አመቻችሁ? ሕፃኑ ደህና ዋለ? ደህና ነው። አሁንማ ተሻለው። ምንም አይለው። ጥሩ እንኳን ተሻለው ጃል። እኛማ በቀደም ደንግጠን። አረፍ በል ጋሽ ተከስተ። የለም ልሄር፣ ቤት አልደረስኩ። ገና ስብሰባ መውጣቴ ነው። ስብሰባ? እስካሁን የሚያቆይ? አሁን እባክህ፣ ሰሞኑን አንድ ትዕዛዝ መጥቷል። የምን ትዕዛዝ? ማህበሩን አፍርሱ የሚል። ማህበሩን? ማን? የት? እንዴት? ማን አባቱ? ከሚኒስትሩ ነው አሉ እኮ። ለምን? ሙሴ ጋሌብ ሰራተኛችን ስራ አስፈታ አባለገ ብለው አመልክተው ነው ይባላል። ብቻ ገና ነው። እስኪ እንሰማው የለ? በሉ ደህና አደሩ፣ እቸኩላለሁ። ተከስተ ፋብሪካ ውስጥ መካኒክ ነው። ተከስተ የሰራተኛ ማህበር ጸሐፊ ነው። ተከስተ ማለፊያ ሰው ነው። ተከስተ ከቱሉ ቤት ወጣ። ቱሉ ከበራፉ ላይ ቆሞ ጨለማ ውስጥ የሚወዛወዘውን የተከስተን ቅርጽ ትኩር ብሎ ያየው ጀመር። ከባሻገር የአዲስ አበባ ኤሌክትሪክ ብርሃን እንደ ጧፍ ሲንቀለቀል ይታያል። ከላይ ከሰማይ ከዋክብት ይፍለቀለቃሉ። እነሱም እንደ ጧፍ ናቸው ይባላል። ከዚያ ዳር የቱሉ 2 አይኖች አለወትሯቸው በሲቃ ተኮልኩለው እሳት የሚተፉ ይመስላሉ። ከኋላው ደግሞ ጋዝ ያለቀባት የቱሉ ኩራዝ ብልጭ ድርግም ትላለች። ቱሉ 2 እጆቹን በኃይል ጨብጦ ስሩ የተተረተረ ጥርሶቹን ነክሶ ጡንቻ። ቃልዲስ ፖድካስት ትዝታውን በድምፅ ትዝታውን በድምፅ